ፓሪስ ሰን ዠርመን የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ መሆኑን አረጋገጠ። ምሽት በተካሄደው የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ሌላኛውን የዋንጫ ተፋላሚም ለይቷል። በአሊያንዝ አሬና ፓሪስ ሰን ዠርመን ያስተናገደው ባየር ሙኒክ 90 ደቂቃ 1-0 ማጠናቀቁን ተከትሎ በደርሶ መልስ ፓሪስ ሰን ዠርመን 6-5 በሆነ ውጤት በማሸነፍ ወደ ቡዳፔስት የሚያቀናበትን ትኬትም ቆርጧል። በመጀመሪያው ዙር ጨዋታ ሁለቱ ቡድኖች እጅግ አስደናቂ ጨዋታን ማስመልከታቸውን ተከትሎ ትላንትም ያንኑ ይደግማሉ የሚል እሳቤ ቢኖርም ግን በቀው ልክ ሳይሆን 1-1 በሆነ ውጤትም ተጠናቋል። በጨዋታው የመጀመሪያ 45 ደቂቃ ፓሪስ ሰን ዠርመን በኦስማን ደምበሌ አማካኝነት መሪ ያደረጋቸውን ጎል ማስቆጥሯል። ከዚያም በኋላ ግን የጀርመኑ ክለብ ኳሱን ለመቆጣጠር ጥረት ሲያደርጉ የተስተዋለ ሲሆን ግን መቻኮልና መጣደፍም ተስተውሎባቸዋል። ማይክል ኦሊዜ በጨዋታው ደካማ እንቅስቃሴ ማስመልከቱን ተከትሎ ባየር ሙኒክ በፈለገው ልክ ጨዋታውን ለማስኬድ ባቀደው ልክ እንዳልተሳካለትም ተገልጿል። ሃሪኬን 90+4 ላይ ያቻነቱን ጎል ሲያስቆጥር ኬቪቻ ክቫራትስኬሊያ ትላንት በሰባት ተከታታይ የአውሮፓ ሻምፒየንስ ሊግ ጥሎ ማለፍ ጨዋታ ላይ የጎል ተሳትፎን በማድረግ አዲስ ታሪክም ሰርቷል። ኬቪቻ ክቫራትስኬሊያ በጥሎ ማለፍ ጨዋታዎች 10 ጎሎችንም ማስቆጠርም ችሏል። በዚሁ ዓመት ብቻም ኬቪቻ ክቫራትስኬሊያ በአውሮፓ ሻምፒየንስ ሊግ ለፓሪሱ ክለብ ፓሪስ ሰን ዠርመን 15 ጎሎች ላይ ተሳትፎ ሲያደርግ 10 አስቆጥሯል። 5 ለግብ የሚሆን ኳስ አመቻችቶ ማቀበልም ችሏል። ታዲያ በአንድ ውድድር ዓመት በፓሪስ ሰን ዠርመን ቤት 15 ጎሎች ላይ ተሳትፎ በማድረግ የመጀመሪያው ተጫዋችም ሆኖ አዲስ ሪከርድንም ሰርቷል። አሰልጣኝ ሉዊስ ኤንሪኬ ከሊቨርፑሉ የርገን ክሎፕ በኋላ በአውሮፓ ሻምፒየንስ ሊግ ለተከታታይ ሁለተኛ ጊዜ ለፍጻሜ የደረሱ አሰልጣኝም ሆነዋል። በጨዋታው በርካታ ሁነቶች የተስተዋሉ ሲሆን በተለይ የመሃል ዳኛው ያስተላልፏቸው ውሳኔዎች ትንሽ ጨዋታውን ከመቆጣጠር አንጻር አስቸጋሪ ሆኖም ተስተውሏል። በባየር ሙኒክ ደጋፊዎችና ተጫዋቾች ቅሬታ ሲፈጥር የተስተዋለው የዳኛው ውሳኔም የባየር ሙኒኩ ሲኦ ጃን ክሪስቲያን ድሬሰን በአውሮፓ ሻምፒየንስ ሊግ 15 ጨዋታን ብቻ የመሩትን ዳኛ ጆዋ ፔንሄሮን ይህንን ጨዋታ እንዲመሩ መደረጉ አስገራሚ ነው ሲሉ ቅሬታቸውንም ገልጿል። ከጨዋታው በኋላ ሉዊስ ኤንሪኬ ጨዋታውን የጀመርንበት መንገድ አስደንጋጭ ነበር፣ ግን ቶሎ ጎል ማስቆጠራችን ተጫዋቾች ጥሩ ስሜት ፈጥሮላቸዋልም ሲሉ አስተያየታቸውንም ሰጥቷል። ከአርሰናል ጋር ስለ ፍጻሜው ጨዋታ የተጠየቁት አሰልጣኙ በፍጻሜው ጨዋታ እሸነፋለሁ የሚል ስጋት የለኝም፣ በተጫዋቾቼ እምነት አለኝ። በእርግጥ እኔ ለአርቴታ አድናቆት አለኝ፣ አስደናቂ ቡድንም ሰርቷል የሚልንም አስተያየትንም ሰጥቷል። ፕሬዝዳንቱ ናስር አልካላፊ የዓለም ምርጡን አሰልጣኝ እኛ ጋር ይገኛል፣ ሁለተኛ የመድረጉን ዋንጫ ለማሸነፍ እቅድ አለንም ብሏል። ተጫዋቾቼ እግር ኳስ ተጫዋቾች ብቻ ሳይሆኑ ተዋጊዎች ናቸው ሲሉም አመኳሽቷቸዋል። ሁለት የሪያል ማድሪድ የመሃል ሜዳ ተጫዋቾች በትላንትናው ዕለት መጋጨታቸው ተነገረ። በሪያል ማድሪድ ቤት ሰሞኑኛ ውጥረትና ሽኩቻ በከፍተኛ ደረጃ እየተፈጠረ እንደሆነ እየተገለጸ ይገኛል። በአሰልጣኝና በተጫዋቾች እንዲሁም ደግሞ በተወሰኑ ተጫዋቾች መካከል መፈጠራቸው ግጭቶቹ ሲገለጹ በክለቡ መረጋጋት እንዳይፈጥርም አድርጓልም ተብሏል። ከቀናት በፊት በሩዲገርና በካሬራስ መካከል ግጭት መፈጠሩን የተነገረ ሲሆን በትላንትናው ዕለት ደግሞ ቹዋሚኒና ፌዲ ቫልቨርዴ በልምምድ ሜዳ ኃይለ ቃል ከተለዋወጡ በኋላ በመልበሻ ክፍል አካላዊ ግጭት መፍጠራቸውን ማርካ ይዞ የተወጣ መረጃ ጠቁሟል። ከዚህ በተጨማሪም ቁጥራቸው ወደ 6 የሚጠጉ ተጫዋቾች ከአሰልጣኝ አርቤሎአ ጋር እንደማይነጋገሩም ተዘግቧል። ይህ ደግሞ በሪያል ማድሪድ ቤት ያልተለመደ ተግባር ሲሆን ለኤል ክላሲኮ ጨዋታም ትልቅ ጫና እንደሚሆንም ተገልጿል። ማንቸስተር ዩናይትድ ከቤትዌይ ጋር የአጋርነት ስምምነት ለመፈጸም ተቃረበ። በእንግሊዝ የውርድ ኩባንያ የሆነው ቤትዌይ ለማንቸስተር ዩናይትድ ከቀጣይ ዓመት ጀምሮ የልምድ አልባሳት ለማቅረብ ከስምምነት ስለመድረሱም ተገልጿል። ይህ የቁማር ኩባንያ ማንቸስተር ዩናይትድ በካሪንግተን ልምምድ በሚያደርግበት ወቅት በሚያደርጉት አልባሳት የቤትዌይ አርማ እንደሚኖርም ስምምነቱ ላይ ተቀምጧል። እንደ ማንቸስተር የመረጃ ምንጮች ከሆነ የቤትዌይ ሽርክና ከ18 ሚሊዮን ፓውንድ በላይ ለስምምነቱ እንደሚያወጣም ተገልጿል።